ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬው ትምህርታችን ወይም ቪዲዮአችን ደግሞ የአስረኛውን ቪዲዮ ወይም ደግሞ የአስረኛ ቀን ትምህርት እንማማራለን። ምን ማለት ነው? በተለይ ለእንግሊዘኛ ጀማሪ የሆናችሁ ቤተሰቦች እንግሊዘኛን በቀላሉ ማንበብ መጻፍ እንድትችሉ የሚያግዛችሁ ተከታታይ የሆነ ቪዲዮ ለ30 ቀን ያህል ወይም ደግሞ ለአንድ ወር ያህል እንደምለቅላችሁ ቃል ገብቼላችሁ ነበረ። ሰው በቃሌ መሰረት እኔ ተከታታይ የሆኑ ቪዲዮዎችን እየሰራሁ እያቀረቡላችሁ እገኛለሁ። እናንተ ደግሞ የመለቃቸውን ትምህርቶች ወይም ቪዲዮዎች ሳትሰለቹ ለአንድ ወር ያህል ወይም ደግሞ ለ30 ቀን ያህል መከታተል ይኖርባቸዋል ማለት ነው። በእርግጠኝነት ምንም ሳያቋራርጥ የተከታተለ ተማሪ ከ30 ቀን በኋላ ትልቅ ለውጥ እንደሚያመጣ ምንም ጥርጥር የለውም ማለት ነው። ሰው ይህን እንድታደርጉ ሪከመንድ እያደረኳችሁ ወደ ትምህርታችን እንሄዳለን። እንግዲህ እንደነገርኳችሁ በዛሬው ትምህርታችን የቀን 10 ወይም ደግሞ 10ኛውን ቪዲዮ ወይም ትምህርት ነው የምንመማረው ማለት ነው። ኦኬ፣ ከዚህ ጋር የምናያቸው የተለያዩ የእንግሊዘኛ አረፍተ ነገሮች አሉ። ከዚህ ጋር ደግሞ በአማርኛው ትርጉማቸው አለ። በአማርኛው ሰው እንዴት በቀላሉ ማንበብ እንደምንችልና በአማርኛው ውስጥ ትርጉማቸው ምን ማለት ነው የሚለውን ቀለል ባለ መንገድ እንመማራለን። እንጀምር። ኦኬ፣ ከመጀመሪያው ስንጀምር የመጀመሪያውን አረፍተ ነገር እንዴት በቀላሉ ማንበብ እንደምንችል እኔ የመጀመሪያዋ የእንግሊዝኛ አልፋቤት እንደምታዩት አይ ነች። አይ ሶ አይን ደግሞ በተደጋጋሚ እንዴት እንደምትነበብ አይተናል። አይ ተብላ እንደምትነበብ አይተን ነበረ። ሶ አይን አይ ብለን እናነባለን። ወደዚህኛው ስንሄድ ደግሞ ይህንን በቀላሉ ለማንበብ የምታዩትን ወርድ ወይም ደግሞ ቃል ኤችኤ እንደ ሀ እናነባዋለን። ኤችኤን እንደ ሀ። እሺ፣ ቪን ደግሞ እንደ ቭ እናነባዋለን። እንደ ቭ። ኢን አናነባትም ወይም ደግሞ ሳይለንት ነች ማለት ነው። ሶ በአንድ ላይ ስናነበው ይህ ምን ይሆናል? ሀ ቭ ሃቭ ሃቭ ተብሎ ይነበባል። ወደዚህኛው ስንሄድ ቲኦ ደግሞ ቱ ተብላ ትነበባለች። ቱ። የመጨረሻው ምን ይላል? ጂኦ ጎ ብለን እናነባዋለን። ጎ። ኦኬ፣ እንግዲህ ሙሉን በአንድ ላይ ስናነበው ምን ይሆናል? አይ ሃቭ ቱ ጎ። አይ ሃቭ ቱ ጎ ተብሎ ይነበባል። አይ ሃቭ ቱ ጎ ማለት ምን ማለት ነው? አይ ማለት እኔ እያለን ነው። ሃቭ ቱ ጎ ስንል መሄድ አለብኝ እያለን ነው። መሄድ አለብኝ። ሰው አይ ሃቭ ቱ ጎ ስንል በአንድ ላይ መሄድ አለብኝ አለብኝ ማለት ነው። ራሳችሁን ማለት ነው። ራሳችሁን መሄድ አለብኝ ስትሉ አይ ሃቭ ቱ ጎ ብላችሁ መጠቀም ትችላላችሁ ማለት ነው። ኦኬ፣ ወደ ቀጣዩ ስንሄድ ቀጣዩም በተመሳሳይ አይ ተብላ ነው የምትነበበው። ኦኬ፣ ወደዚህኛው ስንሄድ በተመሳሳይ ኤችኤ እንደ ሀ ይነበባል ብለናል። ቪ እንደ ቭ። ይህ ምንድን ነች? ሳይለንት ነች ብለናል። ሶ በአንድ ላይ ስናነበው ሀ ቭ ሃቭ ተብሎ ይነበባል። አሁን ኢን ምን አላልኳትም? አላነበብኳትም ማለት ነው። ኤችኤን እና ቪን ነው ያነበብኳቸው ማለት ነው። ኦኬ፣ ወደዚህኛው ስንሄድ ቲኦ ይለናል። ቲኦም በተመሳሳይ ቱ ተብሎ ይነበባል። ኦኬ፣ ወደዚህኛው ስንሄድ ቪአይ ምን ተብሎ ይነበባል? ቪ ብለን እናነባዋለን። ቪ። ኦኬ፣ እንደገን ኤስአይ ምን ተብሎ ይነበባል? ኤስአይ ደግሞ ዚ ተብሎ ይነበባል። ዚ። ኦኬ፣ ቲን እንደ ት። እስኪ በአንድ ላይ አገጣጥመን እናነበው። ቪ ዚ ት። ቪዚት ቪዚት። በአንድ ላይ ሲነበብ አይ ሃቭ ቱ ቪዚት አይ ሃቭ ቱ ቪዚት ተብሎ ይነበባል። አይ ሃቭ ቱ ቪዚት ማለት በአማርኛው ማለት ነው መጎብኘት አለብኝ ማለት ነው። ቪዚት ማለት መጎብኘት እንደማለት ነው። ሶ አይ ሃቭ ቱ ቪዚት ስንል መጎብኘት አለብኝ ማለት ነው።
ኦኬ ወደ ሶስተኛው ስንሄድ ሶስተኛውን በተመሳሳይ ምን ይላል? አይ አትቀየርም፣ አይ ተብላ ነው የምትነበብ። ኦኬ እንደገና ይሄኛው ምን ይላል ብለናል? ኤችኤ እንደምን ይነበባል ብለናል? እንደ ሀ አይደለ? ሀ ብለን እናነባዋለን። ቪን ደግሞ ቪን እንደ ቭ እናነባዋለን ብለናል። ይህ ምንድን ነች? ሳይለንት ነች ወይም ደግሞ አትነበብም ብለን ነበር። ኦኬ እስኪ በአንድ ላይ እናነበው። ሀ ቭ ሃቭ ተብሎ ይነበባል። ኦኬ በተመሳሳይ ቲኦ ቱ ተብሎ እንደሚነበብ አይተናል። ወደዚህኛው ስንሄድ ምን ተብሎ ይነበባል? ይሄ ኤስ እስ የሚል ድምፅ አላት። እሺ እንደገን ኤልኢ ሊ ብለን እናነባዋለን። ሊ ኦኬ ይህን ምን አንላትም አናነባትም፣ ሳይለንት ነች። ምክንያቱም በተከታታይ ሁለት ቫውል አለ እንደምታዩት፣ ወይም ደግሞ አናባቢ። ሶ በተከታታይ ሁለት አናባቢዎች ሲመጡ የመጀመሪያዋ ቫውል ስትነበብ ሁለተኛዋ ምን አትልም አትነበብም፣ ሳይለንት ነች። ሰው ይህን እናልፍና ወደ ፒ እንሄዳለን። ፒ እንደምን ትነበባለች? እንደምናነባት እንደ ፕ እንደ ፕ። እስኪ በአንድ ላይ እናነበው። ስ ሊ ፕ ስሊፕ ስሊፕ እንላለን። እስኪ በአንድ ላይ እናነበው። አይ ሃቭ ቱ ስሊፕ አይ ሃቭ ቱ ስሊፕ። ምን ማለት ነው? ስሊፕ ማለት መተኛት ማለት ነው። ስለዚህ በአንድ ላይ አይ ሃቭ ቱ ስሊፕ ስንል መተኛት አለብኝ እያልኩ ነው ማለት ነው። ኦኬ ይህን በዚህ ካየን ወደሚቀጥለው ስንሄድ በተመሳሳይ አይ ተብላ ትነበባለች ብለናል። ኦኬ ይሄ ምን ይላል ብለናል? ተመሳሳይ ነው፣ ምንም ልዩነት የለውም። ኤች አይ እንደ ሃ ይነበባል ብለናል። ቪ እንደ ቭ። ይህ ምንድን ነች? ሳይለንት ነች ወይም ደግሞ አትነበብም ብለናል። በአንድ ላይ ስናነበው ሃ ቭ ሃቭ ብለን እናነባዋለን። ኦኬ ይህስ ምን ይላል? ቲኦ እንደሚነበባል እንደ ቱ ይነበባል ብለናል። እንደ ቱ ከመጀመሪያው ጀምረን ስናይ እንደ ቱ ነው እያነበብን የመጣን፣ እንደ ቶ ሳይሆን እንደ ቱ። ኦኬ ቲኦ እንደ ቱ ይነበባል። ኦኬ ወደዚህኛው ስንሄድ አርኢ እንደ ሪ እናነባዋለን። እንደ ሪ። ኤ ምን አትልም አትነበብም፣ ወይም ደግሞ ሳይለንት ነች። ኦኬ ወደ ዲ ስንሄድ ዲ እንደ ድ። እስኪ በአንድ ላይ እናነበው። ሪ ድ ሬድ ሬድ። አሁን ኤን ምን አላልኳትም አላነበብኳትም፣ ነገር ግን በውስጥ ታዋቂነት አለች ማለት ነው። ኦኬ ሙሉን ስናነበው አይ ሃቭ ቱ ሬድ አይ ሃቭ ቱ ሬድ። ምን ማለት ነው? ምን ማለት ነው? አይ ሃቭ ቱ ሪድ ማለት ማንበብ አለብኝ ማለት ነው። ማንበብ አለብኝ። ሪድ ማለት ማንበብ ማለት ነው። ሶ አይ ሃቭ ቱ ሪድ ስንል ማንበብ አለብኝ እያልን ነው። ኦኬ ይህም በዚህ ካየን ወደሚቀጥለው ስንሄድ በተመሳሳይ አይ ተብላ ነው የምትነበብ። ኦኬ ወደዚህኛው ስንሄድ ኤች ኤ እንደ ሃ ይነበባል ብለናል። እንደ ሃ። ቪ ደግሞ እንደ ቭ ትነበባለች። ይህ ምንድነች? ሳይለንት ነች ወይም ደግሞ አትነበብም ብለናል። ኦኬ በአንድ ላይ ስናነበው ሃ ቭ ሃቭ ብለን እናነባዋለን። ኦኬ ከዛ ወደሚቀጥለው ስንሄድ ቲኦ እንደ ቱ ይነበባል ብለናል። ኦኬ ወደዚህኛው ስንሄድ ይህኛው ደግሞ ምን ይላል? ኢ እንደ ኢ ነው የምትነበበው፣ እንደ ኢ። ከዛ ኤ ምንድነች? ሳይለንት ነች ወይም ደግሞ አትነበብም። ሶ ኤን እናልፍና ወደ ቲ እንሄዳለን። ቲ ደግሞ እንደምን ትነበባለች? እንደ ት እንደ ት። እስኪ በአንድ ላይ እናነበው። ይ ት ኢት ኢት ብለን እናነባዋለን። እስኪ ሙሉ እናነበው። አይ ሃቭ ቱ ኢት አይ ሃቭ ቱ ኢት። ኢት ማለት መብላት ማለት ነው። ሶ አይ ሃቭ ቱ ኢት ስንል ምን ማለት ነው? መብላት አለብኝ እያልን ነው ማለት ነው። መብላት አለብኝ። ወደሚቀጥለው ስንሄድ የሚቀጥለው ደግሞ ምን ይላል? በተመሳሳይ አይ ተብላ ነው የምትነበበው። ኦኬ ኤች ወደ ሁለተኛው ስንሄድ ኤች ኤ እንደ ሃ፣ ቪ እንደ ቭ። ይህ ምንድነች ብለናል? ሳይለንት ነች ወይም ደግሞ አትነበብም ብለናል። ሰው በአንድ ላይ ሃ ቭ ሃቭ ሃቭ ብዬ አነባዋለሁ። ወደዚህኛው ስንሄድ በተመሳሳይ ቲኦ እንደ ቱ ይነበባል። እንደ ቱ። ኦኬ ወደዚህኛው ስንሄድ ይህኛው ደግሞ ምን ተብሎ ይነበባል?
ደብሊው ኤ እንደምን ይነበባል? እንደ ዋይ ይነበባል። ዋ የሚል ድምፅ ይኖረዋል። ኤስ ኤች እንደ ሺ ይነበባል፣ ወይም ደግሞ ሺ ብለን እናነባዋለን። እስኪ በአንድ ላይ እናነበው። ዋ ሽ ዋሽ ዋሽ። እስኪ ሙሉ እናነበው። አይ ሃቭ ቱ ዋሽ አይ ሃቭ ቱ ዋሽ። ዋሽ ማለት ማጠብ ማለት ነው። አይ ሃቭ ቱ ዋሽ ስንል ማጠብ አለብኝ እያልን ነው። ማጠብ አለብኝ ማለት ይሆናል። ኦኬ ይህን በዚህ ካየን ወደሚቀጥለው ስንሄድ በተመሳሳይ አይ ተብላ ነው የምትነበብ። ኦኬ ወደዚህኛው ስንሄድ ኤች ኤ እንደ ሀ ይነበባል፣ እንደ ሀ። ኦኬ በተመሳሳይ ቪ እንደ ቭ፣ ኢ እንደ ቭ ይነበባል። ቪ እንደ ቭ፣ ኢ ሳይለንት ነች። በአንድ ላይ ሀ ቭ ሃቭ ተብሎ ይነበባል። ኦኬ ወደዚህኛው ስንሄድ ቲኦ በተመሳሳይ ምን ተብሎ ይነበባል? ቱ ብለን ነው የምናነበው። እሺ ወደዚህ ስንሄድ ፒ እንደ ፕ ይነበባል፣ እንደ ፕ። ኤልኤ እንደ ላ፣ ዋይ እንደ ይ። በአንድ ላይ ፕ ላ ይ ፕላይ ፕላይ። እስኪ ሙሉ እናነበው። አይ ሃቭ ቱ ፕላይ አይ ሃቭ ቱ ፕላይ። ፕላይ ማለት መጫወት ማለት ነው። በአንድ ላይ አይ ሃቭ ቱ ፕላይ ስንል መጫወት አለብኝ ማለት ነው። ኦኬ ወደሚቀጥለው ስንሄድ ይህም ምን ይላል? በተመሳሳይ አይ ተብላ ነው የምትነበብ። ኦኬ ኤች ኤ እንደ ሀ እናነባዋለን፣ እንደ ሀ። እንደገን ቪን እንደ ቭ፣ ኢ ሳይለንት ነች ብለናል። በአንድ ላይ ስናነበው ሀ ቭ ሃቭ ተብሎ ይነበባል። ኦኬ ቲኦ እንደ ቱ ይነበባል ብለናል። ከዚህ ጋር ደግሞ ምን ይለናል? ኤስ ኢ ይላል አይደለ? ሰው በአንድ ላይ ሲ ብለን እናነባዋለን። ሲ። እስኪ ሙሉ እናነበው። አይ ሃቭ ቱ ሲ አይ ሃቭ ቱ ሲ አይ ሃቭ ቱ ሲ ምን ማለት ነው? ሲ ማለት ማየት ማለት ነው። አይ ሃቭ ቱ ሲ ስንል ማየት አለብኝ እያልሁ ነው። ኦኬ ይህም በዚህ ካየን ወደሚቀጥለው ስንሄድ በተመሳሳይ ከዚህ ላይም አይ ነች። ሶ አይ ተብላ ትነበባለች። ኦኬ ኤኤም አም ተብሎ ይነበባል። ኦኬ ወደዚህኛው ስንሄድ ፒኤ ቢኤ እንደ ባ ይነበባል፣ እንደ ባ። ዲ እንደ ድ፣ በአንድ ላይ ባ ድ ባድ ተብሎ ይነበባል። ሙሉ ስናነበው አይ አም ባድ እኔ ምንድነኝ? መጥፎ ነኝ ማለት ነው በአማርኛው። እኔ መጥፎ ነኝ። ባድ ማለት መጥፎ ማለት ነው። ኦኬ ወደ ሁለተኛው ስንሄድ ሁለተኛውን በተመሳሳይ አይ ነች። ኤኤም አም ተብሎ ይነበባል፣ አም። እሺ ወደዚህኛው ስንሄድ ኤስ እስ የሚል ድምፅ አላት ብለናል። ኤምኤ እንደ ማ። እሺ አር እንደ ር፣ ቲ እንደ ት። ኦኬ በአንድ ላይ አገጣጥመ ስናነበው ኤስ ማ ር ት ስማርት ስማርት። ሙሉ ስናነበው አይ አም ስማርት አይ አም ስማርት እኔ ምንድነኝ? ቆንጆ ነኝ እንደማለት ነው። ስማርት ማለት ቆንጆ ጥሩ እንደማለት ነው። ሶ አይ አም ስማርት ስንል ቆንጆ ነኝ እንደማለት ነው። ኦኬ ወደዚህኛው ስንሄድ ይህኛውን በተመሳሳይ ምን ይላል? አይ ተብላ ነው የምትነበበው። ኦኬ እንደገን ኤኤም አም ተብሎ ይነበባል፣ አም። እሺ ወደዚህ ስሄድ ይህስ ምን ይላል? ይሄ ደግሞ ምን ይላል? ኤ ደብሊው ኤ ሶስቱ ሌተሮች በአንድ ላይ ምን ተብሎ ይነበባሉ? አዋይ እንላቸዋለን። አዋይ አዋይ። አር እንደ ር፣ ኢ ሳይለንት ነች። እስኪ ሙሉ እናነበው። አዌር አዌር። ሙሉ ስናነበው አይ አም አዌር አይ አም አዌር ምን ማለት ነው? አቃለሁ ማለት ነው። አቃለሁ ለማለት ስንፈልግ አይ አም አዌር እንላለን። ኦኬ ወደዚህኛው ስንሄድ በተመሳሳይ አይ ነች። ኤኤም አም ተብሎ እንደሚነበብ አይተናል። እሺ ወደዚህ ስንሄድ
ጂኢ እንደምን ይነበባል? እንደ ጂ እናነባዋለን። እንደ ጂ። እሺ እንደገን ኤን አይ እንደምን ይነበባል? እንደ ነ። ኦኬ ዩን እናልፍና ወይም ደግሞ ዩ ሳይለንት ነች። ኤስ እንደ ስ። እስኪ በአንድ ላይ እናነበው። ጅ ነ ስ ጂነስ ጂነስ። ሙሉ ስናነበው አይ አም ጂነስ አይ አም ጂነስ። ምን ማለት ነው? ጂነስ ማለት ጎበዝ ጀግና እንደማለት ነው። ሶ አይ አም ጂነስ ስንል ጎበዝ ነኝ እያልን ነው። ጎበዝ ነኝ። ኦኬ ኤስ ምን ይላል? አይ እንደ ተመማር ነው። አይ ነች። ኤኤም አም ተብሎ እንደሚነበብ አይተናል። እሺ ወደዚህ ስንሄድ ደብሊው አይ ዊ ተብሎ ይነበባል። ከዛ ኤን ይለናል አይደለ? ኤን በአንድ ላይ እንደ ነ ይነበባል። እንደ ነ። ኢ ምንድነች? ሳይለንት ነች ወይም ደግሞ አትነበብም። አር እንደ ር በአንድ ላይ ዊ ነ ር ዊነር። ሙሉ ስናነበው አይ አም ዊነር ምንድነኝ? አሸናፊ ነኝ። ዊነር ማለት አሸናፊ ማለት ነው። አይ አም ዊነር ስንል አሸናፊ ነኝ እያልን ነው። ኦኬ ወደዚህኛው ስንሄድ አይ ነች። ኤኤም አም ተብሎ እንደሚነበብ አይተናል። ወደዚህ ስንሄድ ጂ ኦ እንደ ጉ ይነበባል። ከዛ ኦን እናልፍና ወደ ዲ ስንሄድ ዲ እንደ ድ በአንድ ላይ ጉድ። ሙሉ ሲነበብ አይ አም ጉድ ምንድነኝ? ጥሩ ነኝ። ጉድ ማለት ጥሩ እንደማለት ነው። እሺ ወደዚህ ስንሄድ በተመሳሳይ አይ ነች አትቀየርም። ኤኤም አም ተብሎ ይነበባል ብለናል። እሺ ኤፍኤ እንደ ፋ፣ ኤስ እንደ ስ፣ ቲ እንደ ት በአንድ ላይ ፋ ስ ት ፋስት። እስኪ ሙሉ እናነበው። አይ አም ፋስት ማለት ፈጣን ማለት ነው። አይ አም ፋስት ስንል በአንድ ላይ ፈጣን ነኝ ማለት ነው። ወደ መጨረሻው ስንሄድ የመጨረሻው በተመሳሳይ አይ ነች። ኤኤም አም ተብሎ እንደሚነበብ አይተናል። እሺ ኤች ዩ እንደምን ይነበባል? እንደ ሃ። ኤም እንደ ም። ከዛ ቢ እንደ ብ፣ ኤል እንደ ል። ይህ ምንድነች? ሳይለንት ነች። እስኪ በአንድ ላይ እናነበው። ሃ ም ፕ ል ሃምብል። ሙሉ ስናነበው አይ አም ሃምብል ምንድነኝ? ትሁት ነኝ ማለት ነው። ሃምብል ማለት ትሁት ማለት ነው። አይ አም ሃምብል ስንል ትሁት ነኝ እያልን ነው በአንድ ላይ ማለት ነው። ኦኬ እንግዲህ የዛሬ ትምህርታችን ወይም ቪዲዮአችን ይህንን ይመስል ነበረ። ከእናንተ የሚጠበቀው እንደነገርኳችሁ ትምህርቱን ወይም ቪዲዮውን ሳትሰለቹ እስከ መጨረሻው መከታተል ነው የሚኖርባቸው። በእርግጠኝነት እንደዚህ ያደረገ ተማሪ ወሩ መጨረሻ ላይ ትልቅ ለውጥ ያመጣል ማለት ነው። ወይም ደግሞ እንግሊዘኛ ላይ ትልቅ ለውጥ ትልቅ ፍንጭ ሊያገኝ ይችላል። ሰው እናንተ ሳትሰለቹ በደንብ ማየት ይኖርባቸዋል። እንዲሁም ደግሞ አይታችሁ ላልገባችሁ ተማሪዎች በውስጥ መስመር ደውሉልን። ቀለል ባለ መንገድ አስተምረን በአጭር ሰዓት እንግሊዘኛን ማንበብ መጻፍ ትችላላችሁ ማለት ነው። የዛሬ ትምህርታችን ወይም ቪዲዮአችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ